የምስራቅ አፍሪካ ሀገራት ወደ ሌላ ትርምስ ወደ ሌላ ጦርነት ውስጥ እንደሚገቡ እየተገለጸ ነው። ኢትዮጵያና ኤርትራ፣ ሶማሊያና ሶማሊላንድ ደግሞ ዋነኞቹ ናቸው ተብሏል። የምስራቅ አፍሪካ ሀገራት ግጭት በቀይ ባህር ላይ አደጋ ከደቀነው የሁቲ ጦር በተጨማሪ ለባህሩ ሌላ ተጨማሪ ስጋት ይዞ እንደሚመጣ ምክንያት ይሆናል ተብሏል። የቀይ ባህርንና የምስራቅ አፍሪካ ሀገራትን ሽኩቻ በተመለከተ ዩሮፒያን ካውንስል ኦን ፎሬን ሪሌሽን ያወጣውን ዘገባ ለመንደርደሪያነት እንጠቀመው። በሳውዲ የነዳጅ ታንከሮች ላይ በሁቲ ታጣቂዎች የተሰነዘረው ጥቃት በባብል አልመንደብ ዙሪያ ያለውን ውጥረት እንደገና አቀጣጥሏል። ነገር ግን በኢራን የሚደገፈው ቡድን በቀይ ባህር ውስጥ ለደህንነት ብቸኛው ስጋት አይደለም ሲል ዩሮፒያን ካውንስል አስታውቋል። በአፍሪካ ቀንድ ውስጥ የሚፈጠሩ ግጭቶች አስፈላጊ የባህር ኮሪደሮች ከሆኑት ውስጥ አንዱ የሆነው ቀይ ባህር ስጋት ውስጥ ወድቋል ብሏል። በአሜሪካና በኢራን መካከል የተደረገው ጦርነት የሆርሙዝ የባህር ወሽመጥ አደጋ ውስጥ እንዲወድቅ ያደረገው ሲሆን ይህም በሆርሙዝ ወሽመጥ በኩል ሸቀጦችን ያዘዋውሩ የነበሩ በርካታ ሀገራት ፊታቸውን ወደ ቀይ ባህር ሲያዞሩ ተስተውለዋል። ከነዚህም ሀገራት ውስጥ አንዷ ሳውዲ አረቢያ ናት። Saudi Arabia has boosted oil exports from its Red Sea ports as tensions involving Iran disrupt shipments through the Strait of Hormuz. Oil exports rose to about 2.5 million barrels per day in early March. ሪያድ በሚያዝያና በግንቦት ወር በቀይ ባህር በኩል በቀን ከ3 እስከ 4 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት የላከች ሲሆን ይህም ተግባር በ2024 በባብል አልመንደብ የባህር ወሽመጥ በኩል ይላክ የነበረውን ቁጥር በጥፍ እንዲጨምር አድርጎታል። የሆርሙዝን አደጋ ለማምለጥ የተነደፉ ስልቶች ሳውዲ አረቢያ ከምስራቁ ክፍል ወደ ምዕራቡ ግዛቷ የነዳጅ ማስተላለፊያ እንድትዘረጋ አድርጓታል። ኢራቅም ብትሆን በቀይ ባህር በኩል በሚገኘው የዮርዳኖስን አቀባ ወደብን ለመጠቀም ከሀገሪቱ ጋር በ2026 ያደረገችው ስምምነት የኮሪደሩን አስፈላጊነት የበለጠ አጉልቶ አሳይቷል። ይሁን እንጂ የሁቲ አማጽያን የባብል አልመንደብን በቀላሉ ሊያስተጓጉሉ እንደሚችሉ አሳይተዋል ሲል ዩሮፒያን ካውንስል አስታውቋል። የቀይ ባህር አደጋ ከሁቲ ብቻ የመጣ አይደለም ሲልም ገልጿል። ቀይ ባህር በሱዳን የእርስ በርስ ጦርነት እንዲሁም በኢትዮጵያና ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱ ስጋት ውስጥ እንዲገባ አድርጎታል ተብሏል። በሶማሊያና ሶማሊላንድ መካከል ያለው ሽኩቻ የዩናይትድ አረብ ኤሚሬትና የሳውዲ አረቢያ ፉክክር በኤደን ባህር ሰላጤ ውስጥ አዲስ ችግር እንዲፈጠር ሊያደርገውም እንደሚችል ተገልጿል። የባህር ላይ ዝርፊያ በአሸባሪዎች እንደገና እየተባባሰ መምጣቱ ቀይ ባህር አደጋ ውስጥ እንዲገባ አድርጎታል። በሚያዝያና በግንቦት ወር የሶማሊያ ታጣቂዎች 2 የነዳጅ ታንከሮችን ጨምሮ በኤደን ባህር ሰላጤ 3 መርከቦችን ጠልፈዋል። ይህም ካለፉት 5 ዓመታት ጋር ሲነጻጸር ቁጥሩ መጨመሩ እውነትም ቀይ ባህር ትልቅ አደጋ ውስጥ ወድቋል እንዲባል አድርጎታል። ሀገራት ከዚህ ቀደም ሲያደርጉት የነበረውን የየብስ ጦርነት ወደ ቴክኖሎጂ ጦርነት መቀየራቸውና ድሮኖች በየሀገራቱ መስፋፋታቸው ታጣቂዎች ትልቅ ወጪ ሳያወጡ ባህሩን ኢላማን በማድረግ ጥቃት እንዲፈጽሙ ምቹ ሁኔታ እንደፈጠረላቸው ተገልጿል። የሁቲ ጦር በቀይ ባህር ለፈጸማቸው ጥቃቶች ድጋፍ ሰጥቻለሁ ያለ ታጣቂ ቡድን ባይኖርም በሶማሊያ ፑንትላንድ ግዛት በጥር ወር ላይ ጥቃት የፈጸመው አልሸባብ ለቀይ ባህር ቀውስ ተባባሪ የሆነ መምጣቱም ተገልጿል። በባብል አልመንደብ በኩል የንግድ ፍሰት ላይ የሚደርስ ማንኛውም ጥቃት በወሽመጡ ላይ የንግድ ጭነቶችን የሚያዘዋውሩ ሀገራትን ስጋት ውስጥ ከቷቸዋል። ቀይ ባህር በውጭ ሀገራቶች አስፈላጊ የሆነ መምጣቱ የአፍሪካ ቀንድም የበለጠ አስፈላጊ እንዲሆን ያደርገዋል ሲል ዩሮፒያን ካውንስል ባወጣው ዘገባው ላይ አስታውቋል። ይህም ተግባር በውጭ ሀገራት ምክንያት የእርስ በርስ ጦርነት እያደረገች ባለችው ምስራቅ አፍሪካ ላይ ሌላ ተጨማሪ መዘዝ ይዞባት እንዲመጣ ያደርገዋል። We have decided to leave our own house because we are no longer safe. My brother is just suffering a lot. በሱዳን የእርስ በርስ ጦርነት እያደረጉ ያሉ የፈጥኖ ደራሽ ኃይሉና የሱዳን ጦር በዩናይትድ አረብ ኤሚሬትና በሳውዲ አረቢያ እርዳታ ለ3 ዓመታት ጦርነት እንዲያደርጉ አድርጓቸዋል። ይህም የሱዳን የእርስ በርስ ጦርነት በኢትዮጵያና ኤርትራ ሽኩቻ ውስጥ እየተዋሃደ መምጣቱ በቀይ ባህር ላይ ሰፊ ግጭት እንዲቀሰቀስ ሊያደርገው እንደሚችልም ዘገባው አስታውቋል። የቀይ ባህር አደጋ ውስጥ በመግባቱ በዜጎቿ ላይ አደጋ የተደቀነባትና የጅቡቲን ዶራሌ ወደብን በብቸኝነት በመጠቀም በርካታ ዶላሮችን እንድታወጣ ያደረጋት ኢትዮጵያ በኤርትራ የተነጠቀችውን የአሰብን ወደብ ማስመለስ በመፈለጓ ከኤርትራ መንግስት ጋር ጦርነት ውስጥ እንድትገባ እንደሚያደርጋት ፍንጭ ሰጥቷል። የኢሳያስ አፈወርቂ መንግስት ከትግራይ ባለስልጣናቶች ጋር እያደረገው ያለው ግንኙነት በሀገራቱ መካከል ያለው ውጥረት እንዲባባስ አድርጎታል። እናም የሀገራቱ ፉክክር ወደ ሱዳን እየተስፋፋ መጥቷል ሲል ዘገባው አስታውቋል። የትግራይ ኃይሎች በምስራቅ በኩል በሚገኙ የአልቡርሃን ጦር ጋር የሚያደርጉት ግንኙነት እንዲሁም ከኤርትራ ጋር የፈጠሩት ቅንጅት በቀንዱ ላይ ሌላ ጦርነት እንዲፈጠርና ቀይ ባህርን አደጋ ላይ እንዲወድቅ ያደርገዋል። በኢትዮጵያና በኤርትራ መካከል የሚፈጠር ማንኛውም ግጭት የሱዳን ታጣቂዎችና የውጭ ኃይሎችን ያካትታል የተባለ ሲሆን በተለይም ግብጽን ስቦ እንደሚያስገባ ዘገባው አስታውቋል።
ግብጽ፣ ቱርክና ሳውዲ አረቢያ ከሱዳን ጦርና ኤርትራ ጋር እያደረጉት ያለው ግንኙነት የተባበሩት አረብ ኤሚሬትስና እስራኤል ለኢትዮጵያ መንግስት ትልቅ ድጋፍ እንዲያደርጉ ያደርጋቸዋልም ተብሏል። Israel's recognition of Somaliland sets off a chain of condemnation. While some celebrated, others protested. One after the other, UN ambassadors condemned Israel's unilateral recognition of Somaliland. በቀይ ባህር ይቀሰቀሳል ተብሎ ለታሰበው ቀውስ ሶማሊያ ሁለተኛው ዋና ተዋናይ እንደምትሆን ዩሮፒያን ካውንስል አስታውቋል። በ2005 ታህሳስ ወር ላይ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷና የሶማሊያ ደጋፊ የሆነችው ቱርክ መቃወሟ በቀይ ባህር ላይ ሌላ ግጭት እንዲከሰት ያደርገዋል ተብሏል። እስራኤልና ሶማሊላንድ የወታደራዊ ስልጠናና የስለላ ትብብርን የሚያካትቱ የደህንነት ስምምነቶች መፈራረማቸው እንዲሁም እስራኤል የሁቲ ጦርን በቅርብ ርቀት ለመከታተል በሀገሪቱ ውስጥ የጦር ሰፈር ማቋቋሟ በሶማሊያ የጦር ሰፈር ላላት ቱርክ ስጋትን ደቅኗል። ትልቅ የንግድ ልውውጥ ያደርጉ የነበሩት እስራኤልና ቱርክ በጋዛ ሰርጥ ጦርነት ምክንያት የቃላት ጦርነት ውስጥ መግባታቸው የሚታወስ ሲሆን አሁን በቀይ ባህር ላይ በድጋሚ ተፋጠዋል። የሶማሊላንድ ፕሬዝዳንት አብዲራህማን ኢሮ በሰኔ ወር መጨረሻ ወደ እስራኤል ያደረጉት ጉብኝት በሀገራቱ መካከል ያለው ግንኙነት በፍጥነት እየተጠናከረ መሆኑን አሳይቷል። እንደ እስራኤል ሁሉ የተባበሩት አረብ ኤሚሬትስ ከሶማሊላንድ ጋር ግንኙነቷን ማጠናከሯ ሶማሊያን አስቆጥቷል። ሞቃዲሾ ከተባበሩት አረብ ኤሚሬትስ ጋር ያላትን የዲፕሎማሲና የደህንነት ግንኙነት ስታቋረጥም ተስተውሏል። አገሪቱ በቅርብ ጊዜያት ውስጥ ከሳውዲ አረቢያና ኳታር ጋር ያደረገቻቸው የመከላከያ ስምምነቶች ከተባበሩት አረብ ኤሚሬትስ ጋር ያላትን ልዩነት በትልቁ መስፋቱን ማሳያ ሆኗል። አገሪቱ ከባህር ሰላጤው ሀገራት በተጨማሪ ከቱርክ ጋር ያላትን የረጅም ጊዜ አጋርነት አጠናክራ ቀጥላለች። የእስራኤል ጦር በሶማሊላንድ መስፈሩ ያስደነገጣት አንካራ የኤፍ-16 ተዋጊ ጦር ጄቶቿን ወደ ሶማሊያ እንድትልክ አድርጓታል። Turkey is no longer keeping its fighter jets close to home. In a major show of military reach, Ankara has quietly deployed F-16 fighter jets to Somalia. ከሶማሊያ መንግስት ጋር ያላትን ግንኙነት ያቋረጠችው አቡዳቢ ከሀገሪቱ መንግስት ጋር ያላቸውን ግንኙነት ያሻከሩት ፑንትላንድና ጁባላንድ መደገፏ በምስራቅ አፍሪካ ላይ ሌላ ትኩሳት ተጨምሯል። ፕሬዚዳንት ሐሰን ሼክ መሐሙድ የስልጣን ዘመናቸው በ2026 በግንቦት 15 የሚያበቃ ቢሆንም ፕሬዚዳንቱ የስልጣን ዘመናቸውን በአንድ ዓመት ማራዘማቸው በሶማሊያ ስር ሆነው ራሳቸውን እያስተዳደሩ ያሉትን ፑንትላንድንና ጁባላንድን አስቆጥቷል። በሀገሪቱ ምርጫ እንዲደረግም ጠይቀዋል። ከፑንትላንድና ከጁባላንድ ጋር ውጥረት ውስጥ የገባችው ሞቃዲሾ ሰራዊቶቿን በሶማሊላንድ ለማሰማራት ዝግጁ መሆኗን ዩሮፒያን ካውንስል በዘገባው ላይ አስታውቋል። ይህም የሞቃዲሾ ተግባር በሳውዲ አረቢያና በተባበሩት አረብ ኤሚሬትስ እንዲሁም በእስራኤልና በቱርክ መካከል የሚደረጉ ፉክክሮችን ወደ ቀጥተኛ ግጭት እንዲያመራ ሊያደርገው እንደሚችልም ተገልጿል። ይህም የሀገራቱ የውክልና ጦርነት ቀይ ባህርን አደጋ ውስጥ እንደሚጥለው ተገልጿል። የሀገራቱ ግጭት ለሌሎች ታጣቂ ቡድኖች ትልቅ እድሎችን የሚፈጥር ሲሆን በሶማሊያ የሚገኘው አልሸባብ በአካባቢው ተጨማሪ ስጋትን ሊፈጥር እንደሚችል በባለፈው ዓመት ከሁቲ ታጣቂዎች የጦር መሳሪያዎችን መቀበሉ እንደ ማሳያነት ተቀምጧል። ቀይ ባህር ላይ እያጋጠመ ያለውን አደጋ ይፋ ያደረገው ዩሮፒያን ካውንስል አውሮፓውያን የአፍሪካ ቀንድ ግጭቶችን ወደ ሰፊ ቀውስ እንዳይሸጋገሩ ለመከላከል ብዙ ስራ መስራት እንዳለባቸው አስታውቋል። ሀገራቱ ሌላ የባህር ጥቃት እስኪከሰት ድረስ መጠበቅ እንደሌለባቸውም ዩሮፒያን ካውንስል አስታውቋል።